ለዚህ ነው ወደ ትዳር ሲገባ ይሁን ታስቦ ነው የሚገባው እንጂ ሁለቱንም እኩል አስኬዳለሁ ላይሆን ይችላል። ስለዚህ ያው መቆጠብ ይኖርብሻል። ያ ለትዳራችን አንዱ መሰረታዊ ነገር እሱ ነው። ስለዚህ ይህንን እንግዲህ አሁን ስለጠየቅሽ ነው ወደፊት እነግርሻለሁ ብዬ ነበረ። መጀመሪያው የስልኩን ምናምን ያልኩት ለዛ ነው። ግን ስለጠየቅሽኝ ይሄ ነገር አስቢበት። ያው መቼም ይገባሻል፣ አንቺም አስበሽበት ነው። እንደ በፊቱ እንደተፈለገ መሆን ላይ ይችላል። ስራሽን አትስሪ ሳይሆን በአግባቡ ትዳር ያላት ሴት ስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። ወይ ጽጌ ሮያድ እንግዲህ ልታገባ ነው። ባለስልጣን እንግዲህ ዳኒ ከሰረ ማለት ነው። ወይኔ ጽጌ ሰውየው ሂዶ ሳይጨርስ ሲመጣ ውሃላው ላይ ደፋችበት። ሲሄድ ደግሞ በሩን ዘግታ ሰገና ከበሩ ዞር ሳይል ጩኸቷ ቡረቃዋ ምናምን እንደዚህም እንዴት ነው ያዙን ሊቀቁኝ ያለችው ጽጉ። ሰላም ውድ ህሊና ቻናል ተከታታዮች በሙሉ እንዴት ናቸው? ጽጌ ሮያል እንግዲህ የተጣደባትን ማዕቀብ ሰምታችኋል። ትዳር ይሄ እስር ቤት ነው፣ የእውነት እስር ቤት ነው። ጽጉ ወደ ትዳር ሳይሆን ወደ እስር ቤት እየሄድሽ ነው። ይሄን አውቀሽ ግቢው። በዛውም ደግሞ ባለስልጣን ማግባት። በአጃቢ ነው የምትገቢው፣ በአጃቢ ነው የምትወጪው። መተንፈስ የለም። ስልክ ማንሳት አለብሽ። የተሰጣት እንትን ማለት ነው። ስልክ ማንሳት አለብሽ። እንደ ድሮሽ እንደፈለግሽ ቡታጅራ ሲሉሽ አዲስ አበባ ሲሉሽ ዳኒ ቤት ሲሉሽ ያኔ አብርሽ ቤት የለም። እንደዛ ስልክ ቶሎ ታነሻለሽ። እንደ ድሮ ማምሸት የለም። በሰዓቱ ቤትሽ ትገቢያለሽ። እግዚአብሔር ስጠው ስራውን ራሱ መፍቀዱ። ይሄ ሰውዬ ጉድ እኮ ነው። በጣም ነው የሚያስፈራው። እኔ ራሱ ፈራሁኝ። ትዳር እንደዚህ ከሆነ ፈራሁኝ። ርግርግርግ። በተለይ ደግሞ ባለስልጣን ማግባት እጅግ በጣም ሰው ሀርድ። ጽጉ ግን አውቀሽ ነው በደንብ አስበሽበት ነው እሱም ብሏል። ትዳር ዝም ብሎ አይገባም ታስቦበት ነው ብሏል። እና ስርዓት መኖር አለበት በደንብ አስበሽ ታስቦበት ነው ብሏታል ማለት ነው። እጅግ በጣም ከባድ ነው እንደዚህ አይነት በእውነት። እና ጽጉ ግን ብሩን ባለስልጣን መሆኑን የፈለግሽው ወይስ ምንድን ነው? ወይስ ለነገር እኮ የእናንተ ነገር አይታወቅም እኮ። ደግሞ ፕራንክ ነው ትሉን ይሆናል እኮ። እድሜ ለቲጂና ለቲጂ አገልግልና እንትና ቴዲ አቦጊዳ የእውነት ጋብቻ ነው ብለን አይ ፕራንክ ነው የቱ ነገር አይታመንም። እና እነ ጽጌም ደግሞ ብዙ ጊዜ ፕራንክ ስለምታበዛ ጽጌ ራሱ ይህን ሰውዬም ማዘጋጀት አምጥተው ነው እንጂ የእውነት ለፕራንክ የእውነት ጋብቻ አይመስለኝም። የእውነት ጋብቻ ቢሆን እንደዛ አይደለም። ለዛውም ባለስልጣን በጋድ በዩቱብ ሲቀርብ ማለት ነው። ለጽጌን ሊያገባ የማይመስል ነገር። እንደው ጽጉዬ በቅርቡ ፕራንክ ነው ብለሽ እንደምትመጪ እኔ አልተሳሳትም። እሺ ደግሞ ዳኒ ሽማግሌዎቹን ከዚህ በፊት አስቀርቶ ምናምን ነገር ይቅርታ፣ ኧረ ተው ግን አትቀልዱብን። ተው ዩቱቡን እንድናምን አድርጉን። ዩቱቡ እንዴት ይታመን? እኛ እኮ ወደፊት ጥሩ ነገር ለመስራት ራሱ እንዴት ነው የምንታመነው? በእናንተ የተነሳ። ኧረ ተው። የእውነት ከሆነ ፈጣሪ ያድርግልሽ፣ ስለ እውነት ማለት ነው። የእውነት ከሆነ እኔ ጽጉ መልካም ትዳር እንዲገጥምሽ ደስተኛ ነኝ። ቢሆን ከዳኒ ጋር አብራችሁ ነው የኖራችሁት፣ አብራችሁ ነው በቃ ይሄን ያክል ጊዜ ያሳለፋችሁት፣ በቃ ያደጋችሁት ማለት ይቻላል። ዳኒ ጋር ብትጋቡ ደስ ይለኛል። ከሆነም ደግሞ የእሱ ነገር ካልሆነ ደግሞ መቼስ አንቺ ቆመሽ አትቀሪም። ወጣት ነሽ፣ ማግባት መውለድ አለብሽ። እንደው የእውነት ጥሩ ትዳር መልካም ትዳር ያድርግልሽ። ግን ቻይ ወደ ትዳር ሳይሆን ወደ እስር ቤት መሄዱን አስበሽበት ማለት ነው። እጅግ በጣም ከባድ ነው ሰዎች፣ እጅግ በጣም ማለት ነው። እኔ እኮ ትእዛዙ ምኑ በጣም በእርግጥ እሱ ያለውን ነገር መናገር ግዴታ አለበት። እውነት ነው። የባለስልጣን ሚስት ሲኮን በጊዜ ትገቢያለሽ፣ በጊዜ ትወጫለሽ። ደግሞ ብቻሽን መውጣት እንዳለ ወለም ዘለም የለም። እንደዚህ ሀቢብቴ ስልክ በእጅሽ
ስልኩን እጅሽ ላይ ማስቀመጥ እራሱ አይቻልም። ለምን እሱ ደውሎ ያለ ማንሳትም አይቻልም። ጥንቃቄ ማድረግ አለብሽ። እጅግ በጣም ገራሚ ነው። ውድ ቻናሌ ቤተሰቦች ሰብስክራይብ አድርጉኝ፣ ኮሜንት ላይክ እባካችሁ። እኔ ሁሌ ያለው እውነት የምታውቁኝ እንደው የማያውቁኝ ይሻላሉ። አንዳንድ ጊዜ ሰብስክራይብ ያደርጋሉ። ምን አለበት እንደው ላይክ ማንን ገደል? ቪዲዮውን ማየታቸው አይቀርም። እውነት አንዳንድ ጊዜ አልታየም ቢባል ቪዲዮ 80 ሰው 100 ሰው 200 ሰው ኢቭን 1K ማለት ነው 1000 ሰው አይቶ ሁሉ ላይክ የለውም። ምን ችግር አለ? እጅ አይቆርጥ። እኔ በእውነት የማንንም ቪዲዮ የማላውቀውን ሰው ሁሉ ቪዲዮ አይቼ ላይክ ሰብስክራይብ ሁሉ ነው የማደርገው ማለት ነው። ኮሜንት እንኳ ባልጽፍ ማለት ነው። ኮሜንት ጻፉ አላልኩኝም። ኮሜንት እንደውም ሊከብድ ይችላል መጻፍ። ላይክ እና ሰብስክራይብ ግን ምንም አይከብድም፣ ኢዚ ነው። እንደውም ኢቨን ሰብስክራይቦቼ እያዩት ማለት ነው ላይክ አታደርጉም። ለምንድን ነው ግን? ምን ችግር አለው? እና ወደ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ። የኖላዊ ድራማ ራሱ በጣም አናዶኛል በእውነት። ሀናም የሆነች ዘገምተኛ ነገር ሆነች። እውነቱን የሆነ አትናገር፣ ዝም ብላ ትደነባበራለች እንደሰረቀ ሰው። ሳሰርቅ ሰረቅሽ የምትባለው እንደዛ ነው። ሰው ዝም ብሎ አይደነባበርም። ምንም ችግር የሌለበት ሰው ለምንድን ነው የሚደነባበረው? እንደሰረቀ ሰው። እኔን የእውነት እናቴ መሆኗን አውቄ እንደ ሀና ስርበተበትና ስደነባበር ታየኝ። ይህ ምንም አያሳማኝ አይደለም። እና ደግሞ የባዩሽ ደግሞ እግዚአብሔር ያጋልጣት። አሁንም የምርመራውን እንትን ሳትቀይረው አትቀርም። እጅግ ልቧን ሙልት አድርጋ ነው። እና ደግሞ ያችን ያመጣቻትን ወጥ ልትቀቂ ነው እንደዚህ ቤት ያመጣሁሽ አለቻት እኮ። ወጥ ልትቀቂ እኮ አይደለም የሜላትን ብር እንድትዘርፊ እንድትበይ እንድታካብች ነው እንጂ አለቻት። ሰው እንዴት ጓደኛ በዚህ ልክ ክፉ ይሆናል? በጣም ከባድ ነው በእውነት። ማንን ማመን እንደሚቻል ራሱ አይታወቅም። እና ከዚህ ሁሉ አፍ አውጥታ ባዩሽ የሆነ ነገር አድርግልኝ ብትላት እቺ ሴትዮ አታደርግላትም። እና በጣም ከባድ ነው። በልጇ እያወቀች ሲጀመር ደግሞ ሀና ድሮ ሀሴት ሰላም ነች እንጂ ለባዩሽ በጣም ጥሩ አክስቴ እያለች ቤቷ አድራ ምን ብላ በጣም በፍቅር የምትወዳት የነበረችዋን ሀሴትን ልትጎዳት ለምንድን ነው የማታደርጉት? በዚህ ልክ አሁን አድርጉ።